ከስከዛሬው በተለየ ግንኙነታችንን ማሳደግ እፈልጋለሁ። ዛሬ ትልቅ የሆነ ሰርፕራይዝ አላችሁ ለእናንተም። እንግዲህ ብዙ ነገር አለ እየተደበቀ ለፍቅር የሰርፕራይዝ ማድረጋት አይሮን ነው። ተቀበለችኝም አልተቀበለችኝም ይሄ የኔ ውሳኔ ነው። በቃ የመጨረሻ ውሳኔ ነው። ማለት ከባድ ቢሆንም ማድረግ አለብኝ ብዬ ወስኛለሁ። ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን። ለምንድን ነው ይሄን አልምትጎዱኝ? እኔ ስንት ነገር ላስብ፣ በስንት ነገር ልጨነቅ። በአንድ ነገር ከወር በላይ መጨነቅ አስፈላጊ ነው? ናት ማን ከማን ይበልጣል? የትኛው ልምረጥ? ለካስ ሞት ይሻላል ህሊናን ከመሸጥ። ሰላም ውድና የተከበራችሁ ቤተሰቦቻችን ዛሬ በጣም ልዩ ቀን ናት። በጣም ደስ ብሎኛል። ወደ እናንተ ስመጣ ዛሬ በጣም ደስተኛ ሆኜ ነው። እንግዲህ ሰሞኑን ምን እንደሆነ አላውቅም። ፍቅርም ቤት ቪዲዮ እየተሰራ አልነበረም። ያው የምራመማት እንዴ ብዬ ነበር፣ ግን ያው በአንዳንድ ነገር ምክንያት እየተሰራ አይደለም። ዛሬ ያው የዚህን ሁሉ ቀን እረፍት ልክሳችሁ ነው የመጣሁት። ውድ ቤተሰቦቻችን ዛሬ ማለት ለኔ ልዩ ቀናት የምልበት ትልቅ የሆነ ምክንያት አለኝ። ከፍቅር ጋር የምገናኝበት እስከዛሬው ስህተታችን ተምረን አንድ የምንሆንበት ቀን ነው ብዬ አስባለሁ። እንግዲህ ዛሬ ብዙ ነገር አዘጋጅቻለሁ። ከዛ በፊት እንደተፈጠረው አይነት ስህተት በድጋሚ እንዲፈጠር አልፈልግም። እንግዲህ ቤቷን ያለሁት ያው ልትደነግጥ ትችላለች። ያው ቁልፍ እንዳለኝ ታውቃለች። የቤቷ ቁልፍ እኔ ጋር አንድ እንዳለ ታውቃለች። አትጠብቅም እንደዚህ አይነት ነገር። ድንገት የሆነበት በወጣችበት እንደዚህ አይነት ነገር አዘጋጅቼ ጠብቄያታለሁ። ያው ዛሬ ሙሉ ነገር እንዲፈታ ፈልጋለሁ። ማለት ይበቃል። ማለት ሰልችኝ፣ የምሬን ነው የምላችሁ። በጣም አሰልችቶኛል። ሰው የድሮ ነገር እየናፈቀኝ ነው። ማለት እኔና ፍቅር ከዛ ፊት የነበረ ነገር በጣም እየናፈቀኝ ነው። ዛሬ ምንም ተፈጠረ ምንም ይህን ፕሮግራም ማዘጋጀት አለብኝ ብዬ ያዘጋጀሁት። አይኖ ምን እንደሚፈጠር አላውቅም። ያው ከሌላ ጊዜ በተሻለ ፍቅር መለስ ብላለች። አሁን ወደ ማሰብ ተመልሳለች። አሁን ላይ ተረጋግታለች፣ ከንዴት ወጥታለች ብዬ ስላሰብኩኝ ነው ይህን ፕሮግራም ያዘጋጀውላት። ማለት ዛሬ ቀናችን እንዲሆን የምፈልገው የኔና የፍቅር ነው። ብዙ ነገር ከእሷ ጋር መፍታት እፈልጋለሁ። እንደ ድሮ ማለት የልብ ልባችንን እንድናወራ እፈልጋለሁ። ብዙ ነገሮች ናፍቀውኛል። ከፍቅር ጋር ደስተኛ መሆን እፈልጋለሁ። ሰው ዛሬ ቡሪካ አብሯት እንዲሆን አልፈለግኩም ነበር። ያው አጋጣሚ ሆኖ ግን ፕሮግራሜ እንዲበላሽ አልፈልግም። ያው የሆነ ነገር እንድትጠረጥር አልፈልግም። አሁን ደውዬ ብቻሽን ነው የምፈልግሽ ቤት ነኝ ብላት የሆነ ነገር ይታሰባል። ሰው ምንም ነገር እንድታስብ አልፈልግም። ማለት ባይበላሽብኝ ደስ ይለኛል። ያው ሁሉንም ነገር ያዘጋጀሁት ለሁለታችን። ብዙ ነገር ማውራት እፈልጋለሁ። ብዙ ስህተቶቼን ማረም እፈልጋለሁ። ዛሬ ከልቤ ይቅርታ መጠየቅ እፈልጋለሁ። ብዙ ነገር አጥፍቼባታለሁ። በማወቅም ባለማወቅም ብዙ ስህተቶችን ሰርቻለሁ። ዛሬ ከልቤ ነው ይቅርታ መጠየቅ የፈለኩትና ይቅርታ አስጠይቃት ብቻዋን ነበር የምፈልጋት። ግን አሮን ነው አላውቅም። ብቻ ግን ይሁን እንድትመጣ ብቻ ስለምፈልግ እሱ ባይኖር ደስ ይለኛል። ይመጣልም ብዬ አላስብም። እንግዲህ ከመጣም መግፋት አልፈልግም ማንንም። ያው እኔና ቡሪካ ጋር ሰላም የሚባለው ነገር መጥቷል። እሱ ምንም ማሰበ ሰላም አወረደም አላወረደም፣ እኔ ግን ውስጤ ላይ ያለውን ነገር ሁሉ ትቻለሁ። ከልቤ ነው ይቅርታ የጠየቅኩት። አጋጣሚ ቢሆንም ይቅርታ ያልኩት የምሬ ነው። ሰሞኑ ብዙ ነገሮች አይቻለሁ።
ብዙ ነገር አድርጎላታል። ደስ ብሎኛል። ማለት ያው ከአንድ ጓደኛ የሚጠበቅ ነገር ባይሆንም ማለት ድጋሚ ወደኋላ መመለስ አልፈልግም። ብዙ ነገር አድርጎላታል። ያ ነገር አይደለም ለዚህ ነገር የገፋፋኝ ማለት በቅናት ምናምን እንዳትወስዱብኝ። ደስ ይለኛል ማለት ፍቅር እንደዚህ አይነት ነገር የሚገባት አይነት ልጅ ናት። ሰው ሁሉ የሚመኛት አይነት ልጅ ናት። ቡሪካ ተመኛትም አልተመኛትም ምንም አደረገላት አላደረገላት አሁን ወደኋላ ተመልሼ ነገሮችን ማበላሸት አልፈልግም። ቡሪካን ከልቤ ነው ይቅርታ ያልኩት። ምንም አደረገኝ እኔም ምንም አደረግኩት ማለት ነው። ግን ያው ዛሬ ባይኖር ደስ ይለኝ ነበር። ግን አጋጣሚ ሆኖ መጥቷል። እንግዲህ ማለት ተመልስ ማለት ይከብዳል። ግን በቻልኩት መጠን ከፍቅር ጋር ጊዜ ለማሳለፍ እሞክራለሁ። ነገሮችን ለመፍታት እሞክራለሁ። ከልቤ ይቅርታ መጠየቅ እፈልጋለሁ። ከዛ ባለፈ ደግሞ ዛሬ ትልቅ ነገር አስቤያለሁ። ማለት እንግዲህ ፈጣሪ ፈቅዶ ፍቅር ይሄንን ነገር ከተቀበለችኝ አያይዤ ማደርገው ብዙ ነገር አለ። ነገሮች እንዲረፍዱ አልፈልግም። በረፈዱ ቁጥር ምን እየተፈጠረ እንደሆነ ይገባቸዋል። ዛሬ ወስኜ ከበድ ያለ ነገር ላረግ አስቤያለሁ። ያው ለእናንተም ሰርፕራይዝ ለፍቅርም ሰርፕራይዝ ነው። ቸኩዬም ሊሆን ይችላል። ግን ከዚህ በኋላ ነገሮችን ማጥበቅ እፈልጋለሁ። ከፍቅር ጋር ከዛሬው በተለየ ግንኙነታችንን ማሳደግ እፈልጋለሁ። ዛሬ ትልቅ የሆነ ሰርፕራይዝ አላችሁ ለእናንተም። እንግዲህ ብዙ ነገር አለ እየተደበቀ ለፍቅር የሰርፕራይዝ ማድረጋት አይሮን ነው። ተቀበለችኝም አልተቀበለችኝም ይሄ የኔ ውሳኔ ነው። በቃ የመጨረሻ ውሳኔ ነው። ማለት ከባድ ቢሆንም ማድረግ አለብኝ ብዬ ወስኛለሁ። በቃ ነገሮች በረፈደ ቁጥር በኋላ ጸጸት ነው የሚሆኑትና ብዙ ሰው ይሄን ኮሽታ ተጠቅሞ ይሄንን ክፍተት ተጠቅሞ ፍቅርን መጠቅለል የሚፈልግ ሰው አለ። ብዙ አሁን ባይዘይ ስለማን እያወራሁ መሰላችሁ? ስለ ቡሪካ አይደለም። ብዙ ሰው አለ እና በዛ ነገር ይቺን የመሰለች ልጅ ማስመለጥ አልፈልግም። ማለት ፍቅር የኔ ናት ብዬ አስባለሁ። ማለት ያው አለመግባባት መጣ፣ የሆነ ነገር ተፈጠረ። ያ ነገር እየሰፋ እያደገ ሄደ። ከዚህም በኋላ ብዙ ርቀት ይጓዛል ብዬ አሰብኩኝ። ሰው ይሄ ነገር ፖዝ መሆን አለበት፣ መቆም አለበት። ትልቅ የሆነ ሰርፕራይዝ አለ። እንግዲህ ጠብቁ። ብዙ ነገር አዘጋጅቻለሁኝ። እንግዲህ እዛ ፕሮግራም ጨርሰው እየመጡ እንደሆነ ነግራኛለች፣ አብራቸው ያለች ልጅ እና መንገድ ላይ ቢለያት ደስ ይለኛል። አጋጣሚ ሆኖ ግን ከመጣ ምንም ማድረግ አልችልም። እንዲሄድ አደርጋለሁ። ሰው ያስፈልገንም ብዬ ስላሰብኩኝ ነው። እንግዲህ የተደበቀውን ድብቁን ነገር አሳያችኋለሁ። ግን እሷ ስትመጣ ነው። በጣም ትልቅ ሰርፕራይዝ ነው። ወደ ቤተሰቦቻችን እንግዲህ ቤቱን በጣም ነው ያሳመርኩት። ያው ካሜራ ላይ ያልገቡ ብዙ ነገሮች አሉ ምናምን ነገር ብቻ የተደበቀም ትልቅ የሆነ ሚስጥር አለኝ። ብቻ የኔን ልዕልት እጠብቃታለሁ። እንግዲህ ዛሬ ለኔ ትልቅ ቀን ነው። ፍቅርዬን የኔ የግል የራሴ የማረግበት ቀን ነው። ያው ተዳፍሬ ቢሆንም ግን ብቻ ጠብቃት። ደስ የሚል ነው ዛሬ ቀኑ፣ ልዩ እኮ ነው ላንቺም ለኔ። የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ። ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው። ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን። ታገቢኛለሽ 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 ታገቢኛለሽ
ኧረ ና ቁጭ በል ችግር የለም ና ችግር የለም ና ብሩክ ና በእግዚአብሔር አይ ማለት ያው ብቻሽን ነበር የፈለኩሽ ግን አይ ችግር የለም ና ብሩክ ችግር የለም እኔ እኮ መሄድ ካለብህ ሂድ አይደለም ና ስለዚህ ና ችግር የለም ማለት ምን መሰለሽ ፍቅር ብቻሽን የፈለኩሽ ባይዜ አይ ነው ችግር የለም ዋና ሀሳቤን ብቻ እንድትረጂው ነው ከዛ ለየት ያለ ነገር አልፈልግም ግን አጋጣሚ ሆኖ እንደ ሌላ ጊዜው አይነት ነገር እንዲደገም አልፈልግም ሰው ይዳልለው ግን ያው የምፈልገው ነገር አልተሳካልኝም ብዬ አስባለሁ ብቻ ግን ቁጭ ችግር የለውም ማዘር የሚያደርጋችሁ ከሆነ መሄድ ይችላል እሷ ጋር ያልጨረስነው ነገር ስለነበር እሺ አይ ቡሪካ ማለት እንትን በክፋት እንዳታይብኝ ማለት አሪፍ ነው ደስ ይላል በክፋት እንዳታይብኝ ያልኩሽ ምን መሰለ ዛሬ ብቻዋን እፈልጋታለሁና ያው ሰሞኑ አንተ የሆነ ነገር ስታደርግ ብቻዋን የጠራህበት ምክንያት ነበረ አይደል ያው ይገባኛል ሰው ዛሬም ትመጣለህም ብዬ አላሰብኩም በእንደዚህ አይነት ፕሮግራም አጋጣሚ ለምን እንደምትገኝ አላውቅም እየተችው አይደለም በዚህ አንዴ ላቋርጥ ክፉ ያወራችሁ እንጠቃለው ነው አይ ጠጋበል አይ እሺ ጠጋበል ችግር የለም እንዴ ዛሬ ጠል ጭቅጭቅ ና ብሪክ ና አይ ነው ማለት አንዴ ፉ ላውራ እሺ ችግር የለም እኔና ቡሪካ ጋር እኮ በስልክ ማውራተናል ማውራት ያለብን ነገር አውርተን ፈተናል እኔ እኮ አንዴ ዝም በሉና እኔን አዳምጡኝ እናንተ እንደማዳምጣችሁ እኔንም እንድታዳምጡኝ ፈልጋለሁ ሲቀጥል ደግሞ ዛሬ ያው ለነግራችሁ እየፈለኩት ነገር ነበረ ለሁለታችሁም አዳምጡኝ ቤተሰብም እንድታዳምጡኝ ፈልጋለሁ ያው ሰሞኑን እያስተዋልኳችሁ ያለሁት ነገር አለ ቡሪካ ጋም ፉፉ ጋም በተለይ እርቁ ከመጣ በኋላ እንዴት ነው አካሄዴ እንዴት ነው የኔ ላይፍ ብዬ እያሳሰበኝ ነበር ላይፌ ሰው ቀን በቀን በሚደረገው ነገር ከካሜራ ጀርባም ኖርማል ላይፋችን ላይ ማለት ነው ቡሪክ በትላንትና ባለፈው ጊፍቱን ስትሰጠኝ ሁኔታከን ምናምን ሳየው የሆነች ነገር አሰብኩኝ በዛ ያንን ነገር እያሰብኩኝ ደግሞ አንተ ይሄንን ነገር አደረክ ስለዚህ የፉክክር ነገር ነው እንትና እንደዚህ ያደረገ እንትና እንደዚህ ያደረገ እንጂ ሁለታችሁም ለኔ ፍላጎት የላችሁም እናቴ አንዴ ዝም በል እሺ እኔ ሁለታችሁም ለኔ ፍላጎት የላችሁም ማለት ፍላጎት ማለት እኔ ዛሬ ግን ማለት እየፈለጋችሁትን ነገር አውሩ ችግር የለም ኦኬ ግን እኔ ዛሬ የእውነት ነው ስሜቴ በቃ ይቅርታ መጠየቅ እፈልጋለሁ እኔ በተደጋጋሚ ይቅርታ ስጠይቅ ቀልድ ነው ያደረግሽብኝ ያለሽው እሺ ሁለታችሁም ማን እየገባችሁ በታቋርጡኝ ደስ ይለኛል ያው እናንተ መቀበል ባፈልጉ ራሱ ነገሩን አዳምጡኝ ምክንያቱም ለቤተሰብም እያወራው ስለሆነ ባታቆራርጡኝ የተሻለ ነው ይቅርታ ከሆነ እኮ ችግር የለም ይቅርታ መጠየቅ ትችላለህ ግን እነዚህ ነገሮች አያስፈልጉም ምክንያቱም ቡሪክም ያኔ በቃ ሙዱን ላለማበላሸት ያው ደስ ብሎሃል 20K ምናምን ስለገባ እሱ ሙድ ላለማበላሸት ነበር ጊፍቱንም የተቀበልኩት ይሄንን ነገር ደግሞ እቀበለዋለሁ ማለት አይደለም ዛሬ ደስታ ቀን ነው ማለት ነው ኦኬ ለዛ ነው አንገትሽ ላይ ምናምን ያላረግሽው ያወጣሽው አንዴ ስሙኝ እና አና በእግዚአብሔር እሺ ይኸውልሽ አንድ በመጀመሪያ እንድታስተውኝ የምፈልገው እኔ ፍቅረኛሽ ነኝ እናት ነበር እሱ እሺ መብትሽ ነው የፈለግሽውን ነገር ማለት እኔ ፍቅረኛሽ ነበርኩ እሱ ምንም አስቦ ይስጥሽ አይስጥሽ አይመለከተኝም ይቅርታ ገብቶሻል አንዴ ማለት ይቅርታ ተሸንፌ ነው ይቅርታ እየጠየቅኩሽ ያለሁት እንዴ እኔ ሳደርገው ለምንድን ነው ፉክክር የሚሆነው
በቃ እኮ ከቡሪካ ጋር መጨረስ ይቅርታ እኮ ተባብለን ጨርሰናል። ይቅርታ ማለት ደግሞ አንተ ትልቅነትህ ነው። እግዚአብሔርን የምሬ ነው ትልቅነትህ ነው። ግን ይሄ ነገር አያስፈልግም ነበር። ይሄ ነገር ማለት ደግሞ ያስተሳሰብህን አወቅኩት። በቃ ቀጣይ ምን ልታደርግ እንደሆነ አሰብኩ። ግን ይሄ ነገር አይሆንም። ምክንያቱም ክብር አለኝ፣ ሴት ልጅ ነኝ፣ ክብር አለኝ። ስለዚህ ማንም ሰው እንደዚህ ፕሮግራም ስላዘጋጀ እሺ የሚል ሰው አይደለሁም እና የሆነ አሁን ከቤተሰቦቼ ርቄን ያለው ሴት ልጅ ነኝ። እየደወሉ ምንድነው እየተፈጠረ ብለው እየጠየቁኝ ቤተሰቦቼ ራሱ እየተጨነቁ ነው። እኔ ብዙ ጫና አለብኝ። ገባህ አይደል? እና እዚህ ጋር እናንተ በምታደርጉ ነገር የኔን ክብር ዝቅ የሚያደርግ የኔን በቃ እኔን እንዲገምተኝ ነው ሰው የምታደርጉት ሁለታችሁ ማለት ነውና በቃ እኔ ቡሪክንም ፉንም እኔ ካሁን ወዲህ ላገኛቸው አልፈልግም። ማለት ቪዲዮ ይሄን ሰሞን ጠፍቻለሁ። የጠፋሁት ምክንያት ደግሞ መወሰን ስለከበደኝ ነው። ያው እናንተ ጋር መምጣት ምናምን እንደምፈልግ ታውቃላችሁ። ግን ያው ቪዲዮ ከማንም ሰው ጋር አልለመድኩኝም። ሰው ከማን ጋር ምን አይነት ይዘት ልምጣ፣ ህይወቴንስ እንዴት ነው የምመራው የሚለው ነገር ለመወሰን ስለከበደኝ ነው ሰሞኑ ቪዲዮ ላይ የጠፋሁት። ምክንያቱም ሙዴን ጥሩ ስላልነበረ ነው። ግን ይህንን ነገር ጠርቻችሁ ልነግራችሁ ነበረ። ያው በዚህ ቀን አላሰብኩም፣ እንደዚህ ፕሮግራም ይዘጋጃል ብዬ አላሰብኩም። ግን ጠርቻችሁ ልነግራችሁ ነበር። ስለዚህ የቤቴም ቁልፍ እንድትመልስልኝ እፈልጋለሁ። አይ የምትል ከሆነ ግን ችግር የለም። ሰሞኑ ሲጀመር እኔ ቤተሰቦቼ ጋር መሄድ እፈልጋለሁ። እንዲህ የመጣችሁ ቤቴ የምታስቸግሩኝ ከሆነ ይቅር። በቃ ሶስታችን ጥሩ አይሆንም አንድ ላይ ካለን። ስለዚህ መሄድም ካለብኝ እሄዳለሁ ቤተሰቦቼ ጋር። እግዚአብሔር ነው አሁን ተነስቼ እሄዳለሁ። ችግር የለም። እኔ ሌላ ነገር ምናምን ለመፍጠር አይደለም። እዚች ጋር ግን ልነግራችሁ ስላሰብኩ ነው። በመጀመሪያ ደረጃ ክብር ያለሽ ሴት እንደሆንሽ አውቃለሁ። በክብርሽም የማትደራደር አይነት ሴት እንደሆንሽ አውቃለሁ። ጠንቅቄ ነው የማውቅሽ እናት። ዛሬ አይደለም የማውቅሽ ማለት ልጆቿን አብረን ያደግን ሰዎች ነው። ለክብርሽ ምን ያህል ቦታ እንዳለሽ አውቃለሁ። ስሚኝ ልጨርስ። እኔ በቁሳቁስ ልደልልሽ አልችልም። አውቅሻለሁ እናት። እና ትላንትና ቡሪካ ወርቅ ስላደረገልሽ አንተ ከኔ ዳስ ላይ ምንድነው ማንተብራሽ? ምን አገናኝ? በቃ እኔ ቴንኪው አልኳት፣ አመሰግናለሁ። በቃ ይሄንን ነው የምላችሁ። አያችሁ ሶስታችን አንድ ላይ ካለን ሁለታችሁ ጭቅጭቅ ብቻ ነው የሚተርፈው። ስለዚህ ከዚህ በላይ አንዴ ከዚህ በላይ ይበቃል አይደል? ምናምን ነው የምታወራው። እሺ እኔ አንዴ ባካችሁን ስሙኝ። በቃ አታውሩ እንዴ አታውሩ። አንዴ አውርቼ እየፈለጋችሁት ታወራላችሁ። ሺህ ዓመት አላወራም አይደል እንዴ? በቃ ሁለታችሁ አያችሁ እንትና እንዴ ያደረገ እንዴ ምንም ነገር አልፈልግም። ምክንያቱም እኔ የሁለታችሁ መጫወቻ እቃ አይደለም የምትፎካከሩብኝ። ይሄን ሰሞን ሙሉ ጭቅጭቅ ነው። በቃ አልፈልግም። ቡሪክም ከቪዲዮዎቹ በኋላ ምናምን ያየሁት ነገር አለ። አንተም ጋር ይሄን ሰሞን በአጠቃላይ ሁለታችሁም ጋር ከእርቁ በኋላ ያየሁት ነገር አለ። ያስታረኩት ደግሞ እኔ ከማናችሁም ጋር ለመሆን አይደለም፣ የሁለታችሁን ደስታ ስለፈለኩ ነው። ግን አሁንም እየመጣችሁ የምታስጨንቁኝ ወይ የሆነ ነገር ከሆነ አልፈልግም። አውቃለሁ እስካሁን ከዚህ በፊት አልነገርኳችሁም። ግን ይበቃል። እኔ የምትወዱኝ የእውነት ለኔ ደስታዬን የምትፈልጉ ከሆነ በቃ ከኔ እርቃችሁ አሳዩኝ። ጌታ ምስክሬን የምሬን ነው። አልፈልግም። በቃ የእውነት ከኔ ጎን እንድትሆኑ አልፈልግም። በቃ ችግር የለም። እኔ መጎዳም ከመሰላችሁ ችግር ተጎድቼ እነሳለሁ እና ሁለታችሁም ደግሞ ለኔ ስሜት ያላችሁ አታስመስሉ። ይበቃል። ሁለታችሁም ለኔ ስሜት የላችሁ። ይሄ የታወቀ ነገር ነው። እኔ ለመሸወድ ለመደለል አትሞክሩ። ይበቃል። በቃ እስካሁን የሚሰራ ድራማ ይበቃል። እንዴ እኔ መጫወቻ ነኝ እንዴ? እኔ ላይ ድራማ የምትሰሩት አላሳዝናችሁ? ያሳለፍነው ነገር ትዝ አይላችሁ? ለምንድን ነው ይሄን የምትጎዱኝ? እኔ ስንት ነገር ላስብ፣ በስንት ነገር ልጨነቅ። በአንድ ነገር ከወር በላይ መጨነቅ አስፈላጊ ነው? ናት ማን ከማን ይበልጣል? የትኛውን ልምረጥ? ለካስ ሞት ይሻላል ህሊና ከመሸጥ፣ ህሊናን ከመሸጥ። ቡሪካ
እኔ እሷን ማጣት አልፈልግም። በጣም ነው ማፈቅራት። እኔ እሷ እንደምታስበው ወይ ደግሞ አንተ እንደምታስበው እልህ አይደለም ያዝኩት። ገብቷል? ከፍቅረኛዬ ጋር እልህ ልጋባ ወይ ካንተ ጋር እልህ ልጋባ አልችልም። ስለዚህ እኔ የማደርጋቸው ነገሮች የእውነት ከልቤ ነው። እናንተ ናችሁ ተራ እያደረጋችሁብኝ ያላችሁት። እኔ ዛሬ ብዙ ነገር ነው ያሰብኩት። ቡሪካ አብሬያት መሆን እፈልጋለሁ። ማለት ትችላለህ። በዚህ አጭር ቀን ውስጥ እንደማታፈቅራት አውቃለሁኝ። ብትተውልኝ ደስ ይለኛል። ኑ ምንድን ነው? እሺ ምን ንገረኝ። ምን ይፈጠር? በቃ እኔ አልፈልግም። በቃ እኔ እናቴ ጋር ሄጄ ሽጉጥ ማለት እኮ አያቅተኝም። እሺ እኔ እያደረግኩት ያለሁት ነገር በቃ እሺ ለይቅርታ ነው። ከኔ ጋር አብረሽ መሆን አትፈልጊም ማለት አታፈቅሪኝም ማለት ነው። አልፈልግም። በቃ አላፈቅርህም። በቃ ሻሰልፈኝ። ኧረ እንዴት ልሳንቺ እንዴት ልተዋንቺ ከነፍሴ ጋር ድርብ ስውር ተሰብታች ማን ከማን ይበልጣል? የትኛው ልምረጥ? ለካስ ሞት ይሻላል ህሊና ከመሸጥ። ቢያንስ እናቴ ጋር ሂጅ እረፍት ላግኝ እንጂ። እሺ ምን ላድርግሽ? አለሁ እኮ ተቀመጥኩ አልተቀመጥኩ ምንድን ነው ችግሩ? ምንም እኮ ለውጥ የለውም። በቃ ወይ ቤት ይለቃችሁልኝ ሁለታችሁ ማለት እኔ ነኝ አይደል ቪዲዮ ያስኩት። ቪዲዮ ስለያዝኩ በጣም ደስ ብሎኛል። ይሄን ነገር እንዴት እንደምነግራችሁ ጨንቆኝ ነበር። በቃ ይሄንን እንትን አግኝቼ ስለነገርኳችሁ ቤተሰብም ስላወቃችሁ በጣም ደስ ብሎኛል። በቃ አስፈላጊ አልነበረም በዚህ ማለት እኔ ዝም ብዬ የምደክም አይነት ሰው ነኝ። ለምን እንደምደክም አላውቅም። ማለት ዛሬም ስለማፈቅርሽ ነው። ባይዜ የሆነ ጊዜ ልብሽ ይራራል። እኛን ስላስታረቅሽ በቃ ልብሽ ተመልሷል። አሁን ላይ ማሰብ ጀምራለች። አሁን ልቧ አይደነድንብኝ እምቢ አትለኝም ብዬ ነበር ይህንን ነገር ያደረግኩት። ታውቂያለሽ አስፈላጊ በቃ ተሳስቻለሁ። ና እንውጣ። አዳምጠኝ። እናንተ እንደተሳቁ አቁሙ ቪዲዮን እንውጣ። በቃ አዳምጠኝ።